ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ ማክሰኞ ስፖርታዊ መረጃዎችን ከአሁን ስፖርት ይዘንላችሁ መጥተናል። ዛሬ በርካታ የተሰሙ መረጃዎች አሉ። ትላንት ሌሊት ላይ የተደረገው የኢትዮጵያና የጅቡቲ ጨዋታም እንግዲህ በኢትዮጵያ 6-1 አሸናፊነት መጠናቀቅ ችሏል። አቡበከር ናስር እንዲሁም ደግሞ በረከት ደስታ ሃትሪክ መስራት ችሏል በጨዋታው። ስለዚህም ጨዋታ በሰፊው የምንመለከት ይሆናል። ሌሎችም ጨዋታዎች ተደርገው ነበር። እንግሊዝም 2-0 ማሸነፏን ተመልክተናል። ኢታን ንዋኔሪም ከ21 ዓመት በታች ጨዋታን አድርጎ እንግዲህ ፖርቹጋል ላይ ከቦክስ ውጪ ያስቆጠራት የመጀመሪያ ጎሉን እንግዲህ በአሁኑ እየተነጋገሩበትም ይገኛል። እጅግ በጣም ማራኪ ጨዋታን በተመለከትንበት በዛ ጨዋታ የተጫዋች ጎል ማስቆጠር ችሏል በመጀመሪያ ጨዋታ ላይ። ሌሎች ጨዋታዎችንም የምንመለከት ይሆናል። እንዲሁ ደግሞ በክለብ መረጃዎቻችን የተለያዩ የክለብ መረጃዎችን ይዘን ቀርበናል። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ቶተናም፣ ቼልሲ፣ ሪያል ማድሪድ፣ ባርሴሎና የመሳሰሉ በርካታ መረጃዎችን ከየክለቦቻችሁ ይዘን መጥተናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ቅድሚያም የኢትዮጵያን ጨዋታ በመመልከት እንጀምር። ዋሊያዎቹ በሰፊ የግብ ልዩነት አሸንፉ። የኢትዮጵያ ብሔራዊ ቡድን ከጅቡቲ አቻው ጋር ያደረገውን የዓለም ዋንጫ ማጣሪያ 6-1 በሆነ ሰፊ ውጤት ማሸነፍ ችሏል። የዋሊያዎቹን የማሸነፊያ ግቦች አቡበከር ናስር እንዲሁም ደግሞ በረከት ደስታ 3 ጎል በማስቆጠር ሃትሪክ መስራት ችሏል። በጨዋታው አቡበከር ናስር እንዲሁም ደግሞ በረከት ደስታ ሃትሪክ መስራታቸውን እንግዲህ መመልከትም የቻልንበት ጨዋታ ነው። በማጣሪያው የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን ማሸነፍም ችሏል። ዋሊያዎቹ በምድብ ደረጃ ሰንጠረዥ ጊኒ ቢሳውን በግብ ክፍያ በመብለጥ ደረጃቸውን ወደ 4 ከፍ ማድረግ ችሏል። የምድብ ደረጃን ምን ይመስላል የሚለውን ስንመለከት ኢትዮጵያ በ6.4ኛ ደረጃ ላይ ስትቀመጥ፣ ጅቡቲ በ1.6ኛ ደረጃ ላይ መቀመጥ ችለዋል። የኢትዮጵያ ቀጣይ ጨዋታን ስንመለከት ነሐሴ 28 2027 ግብጽ ከኢትዮጵያ የሚያደርገው ጨዋታ ይጠበቃል። በግብጽ የሚደረግ ጨዋታ ነው። ጳጉሜ 1 ደግሞ ሴራሊዮን ከኢትዮጵያ በሴራሊዮን የሚደረግ ጨዋታ ተጠባቂም ያደርጓል። ከረጅም ጊዜ በኋላ ጎል በማስቆጠር ተደስቻለሁ ብሏል። የኢትዮጵያ የአጥቂ ስፍራ ተጫዋች የሆነው አቡበከር ናስር ውጤት ከሌለ መተቸት ያለ ነው፣ ነገር ግን በአግባቢ ብንተች የሚል አስተያየትን መስጠት ችሏል። አቡበከር ናስር ከአመታት በኋላ ወደ ብሔራዊ ቡድን በመመለስ ሃትሪክ የሰራው አቡበከር ናስር ግብ በማስቆጠሩ መደሰቱን ከጨዋታው በኋላ ገልጿል። ከረጅም ጊዜ በኋላ ጎል ማስቆጠር ለኔ ትልቅ ደስታ ነው ያለው አቡበከር ናስር፣ ምክንያቱም ጨዋታ ካደረግ ከ2 ዓመት በላይ ይሆነኛል ሲል ነው የተናገረው። አቡበከር አክሎም የዛሬው ሃትሪክ ለቀጣይ ትልቅ መነሳሻ ይሆናል ሲል በቀጣይ የቀድሞ አቋሙን የበለጠ አሻሽሎ መቅረብ እንደሚፈልግም ገልጿል። ጨዋታው አሪፍ ነበር፣ ውጤቱም በጣም ያስፈልገን ነበር ሲል አቡበከር ናስር ስለ ቡድኑ ድል መደሰቱ ነው የገለጸው። አሁን ላይ ላለበት የጤና ሁኔታ የተነሳለት አቡበከር ናስር አሪፍ ነኝ ምንም አልልም ሲል መልስ መስጠት ይችላል። የሚቀርቡልን ትችቶች አግባብ ባለው መልኩ ቢሆን ጥሩ ነበር፣ ውጤቱ ከሌለ መቸተት ያለው ነው፣ ነገር ግን በአግባቡ ብንተች የሚል አስተያየትን አቡበከር ናስር ከጨዋታው በኋላ ማንሳቱን ነው የተመለከትነው። ህዝባችንን በትንሹም ከሰናል ብለን እናስባለን ሲል የተናገረው ደግሞ በረከት ደስታ ነው። አስቻለው ሰውነቱን ምን ያህል እንደሆነ አሳይቻለሁ እንዳለው አሳይቷል ሲል በረከት ደስታ ተናግሯል። ዋሊያዎቹ ጅቡቲን በሰፊው የጎል ልዩነት ባሸነፉበት ጨዋታ ሃትሪክ የሰራው በረከት ደስታ አላማቸው በቀጣይ ቀሪ 4 ጨዋታዎች ማሸነፍ መሆኑን ገልጿል። በዛሬው ድል የኢትዮጵያን ህዝብ ብዙም ባይሆን በትንሹ ከሰናል ብለን እናስባለን ሲል በረከት ደስታ ከድሉ በኋላ ተናግሯል። በጨዋታው ሃትሪክ የሰራው በረከት ደስታ ጨዋታው ጥሩ ነበር፣ ሁላችንም ከባለፈው ሽንፈት በመማር ያለንን በመስጠት ለድል በቅተናል ሲል ተደምጧል። ከግቡ ማስቆጠር በኋላ ላሳዩት የደስታ አገላለጽ ያነሳው በረከት ደስታ የቡድን አጋራችን ለማስደሰት ነው ሲል ገልጿል። ተሳክቶልን ጓደኛችንን ማስደስተናል፣ እሱም ሰውነቱን ምን ያህል እንደሆነ በስተመጨረሻ አሳይቻለሁ እንዳለው አሳይቷል። በዛም ደስተኞች ነን ሲል በረከት ተናግሯል። በቀጣይ 4 ጨዋታዎች የዓለም ዋንጫ ማጣሪያን ከእግዚአብሔር ጋር የኢትዮጵያ ብሔራዊ ቡድን ከጎናችን ከሆነ ለማሸነፍ እንጥራለን ሲል በረከት ደስታ ከጨዋታው በኋላ መናገር ችሏል። ከዚህ በፊት እንግዲህ በኢትዮጵያ ብሔራዊ ቡድን እንዲሁም ደግሞ በሌሎቹ በርካታ በኢትዮጵያ ብሔራዊ ቡድን ከፍተኛ ትችት እየቀረበም ነበር። በተለይም በጋዜጠኛ ኤፍሬም የማነ የተነሳ እንግዲህ በርካቶች ትችታቸውን ማቅረብ ችሎ ነበር። እነ ግርማቸው እንዲሁም የተለያዩ ጋዜጠኛ ሙያ ላይ የሚገኙ የኢትዮጵያ የስፖርት ጋዜጠኞች እንግዲህ በርካቶቹ በኢትዮጵያ
ብሔራዊ ቡድን ላይ ከፍተኛ ትችት ማቅረባቸውን ተከትሎ እነዚህን ጨዋታዎች ማሸነፋችን ለኛም ቢሆን በትንሹ ጥሩ ነው ሲሉ ሀሳባቸውን ሰጥተዋል። ትላንትና ጅቡቲን ነው 6-1 በሆነ ውጤት ማሸነፍ የቻሉት። ምንም እንኳን እንግዲህ በርካታ ጊዜ ከጅቡቲ ጋር ተገናኝተው ማሸነፍ የቻሉ ቢሆንም ትላንትና ማሸነፋቸውን ቢሆን ለኢትዮጵያ ብሔራዊ ቡድን እንዲሁም ደግሞ ለተጫዋቾቻቸው ጥሩ መሆኑን በተለያዩ ሚዲያዎች እየተገለጸም ይገኛል። ሌላኛው በአሁን ሰዓት ላይ እየተጠቀሰ የሚገኘው በረኛው አቡበከር ነው። ይህ ተጫዋች እንግዲህ ገና ወጣት መሆኑ ይታወቃል። በኢትዮጵያ ብሔራዊ ቡድን ራሱን እያሳየም ይገኛል። በመጀመሪያው የግብጽ ጨዋታ ላይ እንግዲህ በርካታ ሙከራዎችን ያመከነ ግብ ጠባቂ ነበር። ትላንትና ደግሞ ሌላኛውን አቋሙን ማሳየት ችሎ ነበር። ከሙከራዎችም ውጪ እንግዲህ በእግር መጫወት እንደሚችል እና በአሁን ሰዓት ላይ በዓለም እየተፈለጉ የሚገኙት ኳስ መጫወት የሚችሉ በረኞችን ያማከለ ተጫዋች መሆኑን እያሳየም መገኘቱ በበርካቶች እየተወደሰም ይገኛል። በባህር ማዶም የተለያዩ ጨዋታዎች ተደርገው ነበር። በተለይም በዩሮፓ ኳርተር ፋይናል ጨዋታዎች ተደርገው ነበር ለዓለም ዋንጫ ማጣሪያ። በዚህም ሉቲኒያ ከፊንላንድ ጋር ያደረጉትን ጨዋታ 2-2 ማጠናቀቅ ችለው ነበር። ፖላንድ ማልታን 2-0 ማሸነፍ ችላለች። ቦስኒያ ኤንድ ሄርዞጎቪና ሳይፕረስን 2-1 በሆነ ውጤት በሜዳዋ ማሸነፍ የቻለችበትን ውጤት አስመዝግባለች። ሳን ማሪኖ በሮማኒያ በሜዳው 5-1 መሸነፍ የቻለ ሲሆን አልባኒያ አንዶራን 3-0 ያሸነፈችበትም ውጤት ይጠቀሳል። ሌላኛው ኢንግላንድ ከላቲቪያ በርካቶች እየጠበቁት የዓለም ዋንጫ ማጣሪያ ጨዋታ ነበር። ኢንግላንድ በጨዋታውም 3-0 በሆነ ውጤት ማሸነፍም ችላለች። በሜዳውና በደጋፊዎቹ ፊት ነበር ይህን ጨዋታ ማድረግ እየቻሉት። ሪስ ጀምስ፣ ሃሪኬን እንዲሁም ደግሞ ኤቤሬቺ ኤዜ 3 ጎሎች ማስቆጠር ችሏል። ኤቤሬቺ ኤዜ እንዲሁም ደግሞ ሃሪኬንና ሪስ ጀምስ ባስቆጠሩበት ጨዋታ እንግዲህ ሪስ ጀምስ እጅግ በጣም የምታምር የቅጣት ምት ጎልን ማስመዝገቡን ነው በትላንትናው ዕለት መመልከት የቻለው። የመጀመሪያ ጎል እንዲሁ ደግሞ ከ16:50 ውጪ እጅግ በጣም የሚያምር ጎል የቼልሲው ሪስ ጀምስ ማስቆጠርም ችሏል። ትላንትና ኢንግላንድ ከ21 ዓመት በታች ከፖርቹጋል ጋርም ተጫውታ ነበር። በጨዋታው ላይ የአርሰናሉ ተጫዋች የሆነው ኢታን ንዋኔሪ እጅግ በጣም አስደናቂ ጎል ከ16:50 ውጪ በማስቆጠር እንግዲህ በመጀመሪያው የጨዋታ ክፍለ ጊዜው የመጀመሪያውን ጎል በማስቆጠር እንግዲህ እንደ ሉዊስ ስኬሊ ሁሉ የመጀመሪያው ጨዋታ ላይ ጎል ማስቆጠር የቻለ ተጫዋች በመሆን ራሱን እንዲነሙ ስሙን ማስመዝገብም ችሏል። በአፍሪካም የተደረጉ ጨዋታዎች ነበሩ። በዓለም ዋንጫ ማጣሪያ በአፍሪካ የተደረጉ ጨዋታዎችን ደግሞ ስንመለከት ናሚቢያ ከኢኳቶሪያል ጊኒ ጋር ያደረጉትን ጨዋታ 1-1 ማጠናቀቅ ችሏል። ጊኒ ቢሳው በቡርኪና ፋሶ 2-1 በሜዳዋ የተሸነፈች ሲሆን ላይቤሪያ ሳኦቶሜን በሜዳውና በደጋፊዎች ፊት 2-1 ማሸነፍ ችሏል። ሴንትራል አፍሪካ ሪፐብሊክ ከማሊ ጋር ያደረጉትን ጨዋታ 0-0 ያጠናቀቁ ሲሆን አይቬሪ ኮስት ጋምቢያን 1-0 አሸንፋለች። ማዳጋስካርም በጋና 3-0 ተሸንፋለች። በዚህ ጨዋታ ላይ ቶማስ ፓርቴ 2 ጎሎችን ማስቆጠር ችሏል። 2 ጎሎችን ሲያስቆጠር ጆርዳን አዩ ሁለቱንም ጎሎች እንግዲህ ለቶማስ ፓርቴ አመቻችቶ ያቀበለ ተጫዋች ነው። ሌላኛው ደግሞ ቅዱስ ነው። ይህም ተጫዋች እንግዲህ በሶስተኛው ጎል ላይ አስተዋጽኦ ማድረግ የቻለ ተጫዋች ነው። ጆርዳን አዩ አሲስት ባደረገበት በዚህ የአትሪክ አሲስት ላይ ጆርዳን አዩ የመጀመሪያውን የሁለተኛውን እንዲሁም ደግሞ የሶስተኛውን ጎል አሲስት ማድረግ ችሏል። መሐመድ ቅዱስ ደግሞ ሶስተኛውን ጎል ማስቆጠር የቻለ የእንግሊዝ ፕሪሚየር ሊግ ተጫዋች መሆኑን ተመልክተናል። በሪያል ማድሪድ መረጃዎቻችን ካርሎ አንቸሎቲ የአመቱ ምርጥ አሰልጣኝ መባል ቻለው። የጣሊያኑ እግር ኳስ ፌዴሬሽን ያለፈው የ2023/24 የውድድር ዘመን የአመቱ ምርጥ ጣሊያናዊ አሰልጣኝ በመባል ይፋ አድርጓል። በዚህ መሰረት የሪያል ማድሪድ ዋና አሰልጣኝ ካርሎ አንቸሎቲ የአመቱ ምርጥ አሰልጣኝ በመባል መመረጥም ችለዋል። ካርሎ አንቸሎቲ ሪያል ማድሪድን እየመሩ በውድድሩ የአውሮፓ ቻምፒየንስ ሊግን እንዲሁም ደግሞ የላሊጋን ዋንጫ ማሳካት ችለዋል። ሪያል ማድሪድ በትሬንት አሌክሳንደር አርኖልድ ላይ ያለው ፍላጎትም ጨምሯል። ሪያል ማድሪድ የሊቨርፑልን የሆነው ትሬንት አሌክሳንደር አርኖልድን ማስፈረም እንደሚፈልግ መረጃዎች ከወጡ አረፋፍዷል። ከጥቂት ደቂቃዎች በፊት ስካይ ስፖርት ባወጣው ዘገባ መሰረት ሪያል ማድሪድ በተጫዋቹ ላይ ያለው ፍላጎት ከበፊቱ በእጥፍ መጨመሩ ነው የተገለጸው። መረጃዎች አያይዘውም ክለቡ ለተጫዋቹ 5 ዓመት ኮንትራት ለማቅረብ ከወዲሁ ንግግር ለመጀመር ማቀዱንም አያይዘው ገልጿል። በአሁኑ ሰዓት ላይ በቦስማን ሕግ መሰረት በክረምቱ ይለቃል ተብሎ የሚጠበቀው የሊቨርፑል ተጫዋች ትሬንት አሌክሳንደር አርኖልድ መዳረሻው ሎስ ብላንኮቹ ሪያል ማድሪድ ይሆናልም ነው የተባለው። ሪያል ማድሪድ በታዳጊዎች የተከላካይ ስፍራውን ማጠናከር ይፈልጋል። ሪያል ማድሪድ በዘንድሮ የውድድር ዘመን ድንቅ ብቃት እያሳለፉ የሚገኙ ወጣት ተከላካዮችን በማሰስ ላይም ይገኛል። የሪያል ማድሪድ የስካውት አባላት ከሰሞኑ አይናቸውን ወደ እንግልት ከጣሉ ሰንበትበት ብለዋል። ሎስ ብላንኮቹ በክረምት ለማስፈረም ካቀዳቸው ወጣት ተከላካይ የስፍራ ተጫዋች መካከል አንደኛው ዲን ሁይሰን እንደሆነ ይታወቃል። ሪያል ማድሪድ የዚህን ተጫዋች ፊርማ ማግኘት ከቻለ በቡድኑ ውስጥ ድንቅ ብቃት እያሳየ የሚገኘውን ራውል አሶንሲዮ ጋር በማጣመር ጥሩ የሚባል የተከላካይ ቅንጅት ለመፍጠር ማሰቡንም ማርካ አስቃኝቷል።
ራውል አሴንሲዮ ዋጋው በእጥፍ መጨመሩም ተስተውሏል። ስፔናዊ ወጣት ተከላካይ ራውል አሴንሲዮ በሪያል ማድሪድ ቤት በግማሽ ዓመት ውስጥ ድንቅ ብቃት እያሳየም ይገኛል። ራውል አሴንሲዮ በሰኔ 2024 ላይ ዋጋው 300,000 ዩሮ ብቻ ነበር። ራውል አሴንሲዮ በሪያል ማድሪድ ቤት በመጀመሪያው ቡድን የመጀመሪያ ጨዋታውን ካከናወነ ከኦሳሱና ጋር ነበር የመጀመሪያው ጨዋታ። ከዛን ቀን ጀምሮ ራውል አሴንሲዮ የጨዋታው ቡድን ጋር 29 ጨዋታዎችን ያከናወነ ሲሆን 19ኙ በቋሚነት ጀምሯል። እንዲሁም ደግሞ ቁልፍ የሚባሉ ጨዋታዎችን በቻምፒየንስ ሊጉ ከአትሌቲኮ ማድሪድ ጋር ማድረግ ችሏል። በጃንዋሪ ላይ ዋጋው የጨመረው ስፔናዊው ማሽን ራውል አሴንሲዮ 7.5 ሚሊዮን ዋጋ የነበረ ሲሆን አሁን ላይ ዋጋው በእጥፍ በመጨመር ወደ 30 ሚሊዮን ዩሮ እንደደረሰ መረጃዎች ያሳያሉ። ሪያል ማድሪድ በአርዳ ጉለርና እንዲሁም ደግሞ ዲን ሁይሰን ላይ ቅይር ማድረግም ይፈልጋል። ሪያል ማድሪድ በክረምት የዝውውር መስኮት ከሚፈልጋቸው ተጫዋቾች መካከል ቀዳሚው ስፍራ የሚይዘው ዲን ሁይሰን ነው። እንዲሁም ደግሞ በሌላ ዜና 1088 ደቂቃዎችን ብቻ እየተጫወተውና እንዲሁም በአሁን ሳሌ ብዙ እድል እያገኘ ያልቻለው አርዳ ጉለር በክረምት በውሰት ወደ ሌላ ክለብ የሚያቀና እንደሚችልም መረጃዎች የወጡ ሲሆን በአሁን ሳሌ ከስፔን በወጣ መረጃ መሰረት ሪያል ማድሪድ አርዳ ጉለርን ከዲን ሁይሰን ጋር በመቀያየር የዝውውር ሂደቱን ለማጠናከር እንደሚፈልግ መረጃዎች እያሳዩ ይገኛሉ። አስ እንዳወጣው ከሆነ ምንም እንኳን የተጫዋች በሽያጭ የማይወጣም ቢሆን ምናልባት በውሰት የሚሄድ እድሉም ሊሰፋ ይችላል ሲል ዘግቧል። ባርሴሎና ተጫዋቹ ልምምድ ጀምሯል። የካታላኑ ክለብ ባርሴሎና የተከላካይ ስፍራ ተጫዋቹ የሆነው ኢንጎ ማርቲኔዝ ወደ ልምምድ መመለሱ ተገልጿል። ተጫዋቹ ባጋጠመው ጉዳት ምክንያት ከስፔን ብሔራዊ ቡድን ስብስብ ውጪ እንደነበር ይታወሳል። ኢንጎ ማርቲኔዝ በቀጣይ በባርሴሎና ከኦሳሱና ጋር በሚያደርጉት የሊግ ተጠባቂ መርሃ ግብር ላይ እንደሚገኝም ይጠበቃል። በተጨማሪም የ18 ዓመቱ ተጫዋች ፓው ኩባርሲ ለኦሳሱና ጨዋታ ሊደርስ እንደሚችልም ተዘግቧል ሲሉ በማንቸስተር ሲቲ መረጃዎቻችን ደግሞ ፊል ፎደን በአእምሮ ድካም ላይ ተስተውሏል። በልምምድ ክፍለ ጊዜ የአካል ችግር ያጋጠመው መሆኑን እየተገለጸም ነው የሚገኘው። ፊል ፎደን ባሳየው ብቃት የማህበራዊ ትችቶችን ሲያነብ የቆየ ሲሆን የማንቸስተር ሲቲ ተጫዋቾችም በግሉ የሚያውቁት ጉዳዩ እያሳሰባቸው መሆኑን ጃክ በትላንትናው ዕለት አሳስቧል። ፊል ፎደን በማንቸስተር ሲቲ የሚያሳየውን እንቅስቃሴ ለሀገሩ ማሳየት አለበት ያሉ ደግሞ የእንግሊዝ ብሔራዊ ቡድን አሰልጣኝ የሆነው ቶማስ ቱሄል ነው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ፊል ፎደን የማንቸስተር ሲቲ ድንቅ ብቃቱን ለሀገሩ እስካላሳየ ድረስ ችግር አለ ሲሉ ነው መናገር የቻሉት። የፊል ፎደን ምርጫ በ10 ቁጥር ስፍራ መጫወት ቢሆንም አሁን ላይ ለቦታው ያለው ፉክክር ከባድ ነው ያሉት አሰልጣኝ ቶማስ ቱሄል እንደ ጁድ ቤሊንጋም፣ ኮል ፓልመር እና ሞርጋን ሮጀርስ ያሉ ተጫዋቾችን ለዛ ሚና የሚፎካከሩ ናቸው ሲል ተደምጧል። ፊል ፎደን እንዲሁም ደግሞ ጁድ ቤሊንጋም በአንድ ሰዓት አሰልፈው አብረው የመጫወት ይችላሉ። ነገር ግን በአሁን ሰዓት ላይ ፊል ፎደን ከብቃቱ ጋር አይደለም ሲሉ ነው የተናገሩት። ፊል ፎደን በስራው ታታሪ ነው ያለው ጀርመናዊ የቀድሞ የቼልሲ አሰልጣኝ ፊል ፎደን በክለብ ደረጃ የሚያሳየው የፈጠራ ችሎታ እንዲሁም ደግሞ ተጽዕኖ ብሔራዊ ቡድን ለማምጣት በጣም ከባድ እየሆነበትም ይገኛል ሲል ተናግሯል። በቅርቡ ሮይኪን እንዲሁም ደግሞ ሌሎቹ ባሰሙት ትችት ቱሄል አክሎም የኔ አስተያየት ፊል ፎደን እንዲሁም ደግሞ ራሽፎርድ እና ነውጠኝነታቸው ለማውጣት ሳይሆን እነሱን ለማበረታታት ነው በዚህ ሳለ የሚገኘው። የማንቸስተር ሲቲውን ፊል ፎደን ለማግኘት አንድ ነገር መስራት አለብንም ሲል አሰልጣኙ ተደምጧል። ዣኦ ካንሴሎ ስለ ፔፕ ጋርዲዮላ ይናገራል። ከፔፕ ጋርዲዮላ ጋር ግጭት አልነበረኝም፣ ግን የተለያየ አመለካከት ነበረን። እሱ መሪ ነው እና ከሱ ጋር በመስራቴ እግዚአብሔርን አመሰግናለሁ፣ ምክንያቱም በተጫዋችነት እንደሱ ሰው እንድሻሻል በጣም ረድቶኛል ሲል ተናግሯል። አክሎም በልምምድ እንዲሁም ደግሞ ጨዋታዎች ላይ ደስተኛ ነበርኩኝ እናም በቡድኑ ውስጥ አስፈላጊ እንደነበርኩኝ ይሰማኝ ነበር። ፔፕ እንደ ተጫዋች ብቻ ሳይሆን በግልም ለውጥ እንዲኖረኝ ረድቶኛል። እጅግ በጣም የምወደው ሰው ነው። በመጨረሻም በማንቸስተር ሲቲ የመቆየት ፍላጎት አልነበረኝም፣ ክለቡም እንድለቅ አልፈለገም። ስለዚህ ለሁለቱ ወገን የሚያስማማ ውሳኔ ወደ አልሂላል መሄድ ነበር ሲል በትላንትናው ዕለት ተናግሯል። አርሰናል የኢንትራንክ ፍራንክፈርቱን አጥቂ ሁጎ ኤኪቲቴን ለማስፈረም ይፈልጋል። ማንቸስተር ዩናይትድ፣ ኒውካስል ዩናይትድ እንዲሁም ደግሞ ሊቨርፑል ፈረንሳዩን ለማስፈረም ፍላጎት አሳይቷል ሲል ቢልድ ዘግቧል። አሁን ባለው ሁኔታ ዙቢሜንዲ በሚቀጥለው ዓመት ከቀድሞ የቡድኑ አጋሩ ጋር በድጋሚ ይጫወታል። አርሰናል የዙቢሜንዲ ዝውውር ቀዳሚ ሲሆን 60 ሚሊዮን የውል ማፍረሻ ለመክፈል ፈቃደኛ መሆናቸውን ዲዮሪዮ አስም መዘገቡ ተመልክተናል። ካይ ሃቨርትስ በማገገሙ ሂደት ላይ ከፍተኛ የሚባል መሻሻል አሳይቷል። ያለ ድጋፍ ቀላል እንቅስቃሴዎችን ለማድረግም ጀምሯል። በዚህ ለ2025-26 የቅድመ ውድድር ዝግጅት ሙሉ ለሙሉ ዝግጁ እንደሚሆን ይጠበቃል ሲል አርሰናል መረጃውን አጋርቶናል። ዲክላን ራይስ ስለ ማክስ ዶማን ሀሳቡን ይሰጣል። ዶማን በተመለከተ ብዙ መልእክቶች ይደርሱኛል። ድንቅ ታዳጊ እንዲሁም ደግሞ ተሰጥኦ ያለው ሰው መሆኑን ያመላክታል። ለሱ ገና 15 ዓመቱ ነው። ብዙ መንገዶች ይቀርቷል። እስከ መጨረሻው ድረስ መማር እንዲሁም ደግሞ ራሱን ማሻሻል እንዲሁም በደንብ መስራት አለበት ሲል ተናግሯል። ጁሊያን ቲምበርን እንመልከት። ሚዲያውን በሙሉ የራይስ የዝውውር ከተቆጣጠረው በኋላ ከወደ ደች አርሰናል ቲምበርን ያስፈልጋል የሚሉ መረጃዎች ተሰሙ። በወቅቱ
ዩናይትድም ፈላጊው ስለነበር ብዙም ትኩረት አልተሰጠውም ነበር። ወሬዎች አድገው ወደ አርሰናል ተዘዋወረ። ብዙ ሰው ሀሳቡን ራይስ ላይ ስለነበር ቲምበር ስሙ ጭራሹንም ተደበቀ። ቅድመ ውድድር ጨዋታ ላይ አንድ ብሎ ጨዋታውን ሲጀምር ብዙዎቻችን አስገርመውም ነበር። በኮሚኒቲ ሺልድ ከሲቲ ጋር ሲጫወት ምናልባትም ከአሽሊ ኮል በኋላ ፓወርፉል ተከላካይ ሁሉንም ያሟላ ኳስ የሚችል ተጫዋች እንዳገኘን ተስፋ መስጠቱን ተመለከትን። ግን እጅግ በጣም በሚያሳዝን ሁኔታ ጁሊያን ቲምበር በመጀመሪያው የሊግ ጨዋታ አሰቃቂ ጉዳት ደረሰበት። ለአመት ከሜዳ ራቀ። ቀስ በቀስም እየተረሳ መጣ። ብዙዎች ኪሳራ ዝውውር ሲሉ ገለጹት። ሳናየውም ሳናጣጥመው በዛው አንድ አመትን አስቆጠረ። በክረምቱ ካራፊዮሪ ሲመጣ ሁሉም በሚባል ደረጃ ባክፎር ላይ ቤን ዋይትና ሳላን እያስገቡ አሰላለፍ መስራትም ጀመሩ። የጁሊያን ቲምበር የግል ልምምድ ቪዲዮን ካየው በኋላ ይህ ልጅ ጤነኛ ይሁን እንጂ አይደለም አርሰናል ውስጥ ሌላ ተከላካይም ቡድን ውስጥ ብታመጡ ምንም እናይመጡም ቢዩ የሚሉ መረጃዎች በበርካቶች መውጣት ጀመሩ። ሁሉንም የሰጠው ቲምበር በግራ በቀኝ በመከላከል በማጥቃት በመገላገል በኃይለኝነት በድሪብል ለሁሉም አርማ መሞትም ተጋደለ። ከጉዳት ጋር በመታገር ሁሉም ስፍራ መካለል ልባቸውን ማሸነፍም ችሏል። መጥፎ የነበረበትም ጨዋታ ማስታወስም ከባድ ይሆናል። በዚህ ተጫዋች ላይ ታጋይነቱ የበገር ቡድን ውስጥ የነበረው ይህ ታላቅ ተጫዋች በቀኝ መስመር በበኩሉ እጅግ በጣም እፎይታን መስጠት ችሏል። ከአንድ ለአንድ ግንኙነት በኋላ ይህ ተጫዋች ራሱን ያሳየ እጅግ በጣም የሚወደድ የደጅተው መሆኑንም መቻሉን ነው የተመለከት ነው። ብዙ ማለት ቢቻልም ግን ቲምበር ብዙ ያልተነገረለት ተጫዋች ነው። በቼልሲ መረጃዎቻችን ቼልሲ ለዩናይትድ ለመክፈል ይገደዳል ተብሏል። ቼልሲ ጄደን ሳንቾን በውድድሩ መጨረሻ በቋሚነት የማያስፈርሙ ከሆነ ለማንቸስተር ዩናይትድ ክፍያ ለመፈጸም እንደሚገደዱ ተገልጿል። ሰማያዊዎቹ በውሰት ውሉን ያካተተ በቋሚነት የማስፈረም ግዴታ ስላስከበሩ ለቀያዮቹ ሰይጣኖች 5 ሚሊዮን ፓውንድ እንደሚከፍሉም ተገልጿል። ቼልሲ ጄደን ሳንቾን ከማንቸስተር ዩናይትድ የመግዛት ግዴታ ባካተተ የውል ማስፈረሙ የሚታወቅ ሲሆን ሰማያዊዎቹ ጄደን ሳንቾን በቋሚነት ማስፈረም ከፈለጉ የዝውውር ሂሳቡ 25 ሚሊዮን ፓውንድ ሆኖ በውሉ ላይ መካተቱ ተዘግቧል። ነገር ግን ይህ ነገር የማይካተት ከሆነ ወይም ደግሞ ይህን ተጫዋች የማያስፈርሙ ከሆነ 5 ሚሊዮን ፓውንድ እንደ ቅጣት የሚከፍሉ መሆኑን ዘ አትሌቲክስ ዘግቧል። ዘገባዎች እንደሚጠቁሙት ከሆነ ከአታላንታ ለሉክማን 30 ሚሊዮን ፓውንድ ያቀርባሉ። የሚሻ ጉዳይ መጨረሻው አለመጣው እንዲሁም ደግሞ ሳንቾ ወደ ማንቸስተር ዩናይትድ የሚመለስ ከሆነ የተጫዋች ወደ ቼልሲ ቢመጣ ምን ያህል ጥቅም እንዳለው ካሁኑ እየተሰበበትም ይገኛል። የተጫዋች በአሁን ሳለ 30 ሚሊዮን ፓውንድ እንደተለጠፈበት መረጃዎች እያሳዩ ይገኛሉ። በዚህ አመት አዲሞላ ሉክማን ለአታላንታ በዚህ ሲዝን 32 ጨዋታዎችን አድርጎ 18 ጎል እንዲሁም ደግሞ 7 አሲስቶችን ማድረግ ችሏል። ቶድ ቦህሊ እቅዳችንን እየተገበርን ነው ሲሉ ተናግሯል። አሜሪካው የቼልሲ ባለቤት ቶድ ቦህሊ በክለቡ ያሰቡትን እቅድ በጥሩ ሁኔታ እየተገበሩ መሆኑን ገልጸዋል። ስለ ክለቡ ሁኔታ ያስረዱት ባለሀብቶ አሁን ላይ በቼልሲ ያለውን እውነታ ከተመለከትን ክለቡ በተረጋጋ ሁኔታ እንዳለ እናያለን ሲሉ እየተደመጡ ሲሆን ቼልሲን የምንፈልገው ቦታ ላይ ለማድረስ ያወጣነውን እቅድ እየተገበርን እንደሆነ ይሰማኛል ሲሉ ባለሀብተው ተናግሯል። ባለሀብቱ አክሎም በአሁኑ ሰዓት ላይ 4 ውስጥ ነው የምንገኘው ሲሉ ስለ ቡድናቸው ወቅታዊ አቋም ጥሩ መሆኑን ማረጋገጫም ሰጥተዋል። በሪያል ማድሪድ መረጃዎቻችን ካርሎ አንቸሎቲ የአመቱ ምርጥ አሰልጣኝ መባል ቻለው። የጣሊያኑ እግር ኳስ ፌዴሬሽን ያለፈው የ2023/24 የውድድር ዘመን የአመቱ ምርጥ ጣሊያናዊ አሰልጣኝ በመባል ይፋ አድርጓል። በዚህ መሰረት የሪያል ማድሪድ ዋና አሰልጣኝ ካርሎ አንቸሎቲ የአመቱ ምርጥ አሰልጣኝ በመባል መመረጥም ችለዋል። ካርሎ አንቸሎቲ ሪያል ማድሪድን እየመሩ በውድድሩ የአውሮፓ ቻምፒየንስ ሊግን እንዲሁም ደግሞ የላሊጋን ዋንጫ ማሳካት ችለዋል። ሪያል ማድሪድ በትሬንት አሌክሳንደር አርኖልድ ላይ ያለው ፍላጎትም ጨምሯል። ሪያል ማድሪድ የሊቨርፑልን የሆነው ትሬንት አሌክሳንደር አርኖልድን ማስፈረም እንደሚፈልግ መረጃዎች ከወጡ አረፋፍደዋል። ከጥቂት ደቂቃዎች በፊት ስካይ ስፖርት ባወጣው ዘገባ መሰረት ሪያል ማድሪድ በተጫዋቹ ላይ ያለው ፍላጎት ከበፊቱ በእጥፍ መጨመሩ ነው የተገለጸው። መረጃዎች አያይዘውም ክለቡ ለተጫዋቹ 5 አመት ኮንትራት ለማቅረብ ከወዲሁ ንግግር ለመጀመር ማቀዱንም አያይዘው ገልጿል። በአሁኑ ሰዓት ላይ በቦስማን ሕግ መሰረት በክረምቱ ይለቃል ተብሎ የሚጠበቀው የሊቨርፑል ተጫዋች ትሬንት አሌክሳንደር አርኖልድ መዳረሻው ሎስ ብላንኮቹ ሪያል ማድሪድ ይሆናልም ነው የተባለው። ሪያል ማድሪድ በታዳጊዎች የተከላካይ ስፍራውን ማጠናከር ይፈልጋል። ሪያል ማድሪድ በዘንድሮ የውድድር ዘመን ድንቅ ብቃት እያሳለፉ የሚገኙ ወጣት ተከላካዮችን በማሰስ ላይም ይገኛል። የሪያል ማድሪድ የስካውት አባላት ከሰሞኑ አይናቸውን ወደ እንግልት ከጣሉ ሰንበትበት ብለዋል። ሎስ ብላንኮቹ በክረምት ለማስፈረም ካቀዳቸው ወጣት ተከላካይ የስፍራ ተጫዋች መካከል አንደኛው ዲን ሁይሰን እንደሆነ ይታወቃል። ሪያል ማድሪድ የዚህን ተጫዋች ፊርማ ማግኘት ከቻለ በቡድኑ ውስጥ ድንቅ ብቃት እያሳየ የሚገኘውን ራውል አሶንሲዮ ጋር በማጣመር ጥሩ የሚባል የተከላካይ ቅንጅት ለመፍጠር ማሰቡንም ማርካ አስቃኝቷል።
ራውል አሴንሲዮ ዋጋው በእጥፍ መጨመሩም ተስተውሏል። ስፔናዊ ወጣት ተከላካይ ራውል አሴንሲዮ በሪያል ማድሪድ ቤት በግማሽ ዓመት ውስጥ ድንቅ ብቃት እያሳየም ይገኛል። ራውል አሴንሲዮ በሰኔ 2024 ላይ ዋጋው 300,000 ዩሮ ብቻ ነበር። ራውል አሴንሲዮ በሪያል ማድሪድ ቤት በመጀመሪያው ቡድን የመጀመሪያ ጨዋታውን ካከናወነ ከኦሳሱና ጋር ነበር የመጀመሪያው ጨዋታ። ከዛን ቀን ጀምሮ ራውል አሴንሲዮ የጨዋታው ቡድን ጋር 29 ጨዋታዎችን ያከናወነ ሲሆን 19ኙ በቋሚነት ጀምሯል። እንዲሁም ደግሞ ቁልፍ የሚባሉ ጨዋታዎችን በቻምፒየንስ ሊጉ ከአትሌቲኮ ማድሪድ ጋር ማድረግ ችሏል። በጃንዋሪ ላይ ዋጋው የጨመረው ስፔናዊ ማሽን ራውል አሴንሲዮ 7.5 ሚሊዮን ዋጋ የነበረ ሲሆን አሁን ላይ ዋጋው በእጥፍ በመጨመር ወደ 30 ሚሊዮን ዩሮ እንደደረሰ መረጃዎች ያሳያሉ። ሪያል ማድሪድ በአርዳ ጉለርና እንዲሁም ደግሞ ዲን ሁይሰን ላይ ቅይር ማድረግም ይፈልጋል። ሪያል ማድሪድ በክረምት የዝውውር መስኮት ከሚፈልጋቸው ተጫዋቾች መካከል ቀዳሚው ስፍራ የሚይዘው ዲን ሁይሰን ነው። እንዲሁም ደግሞ በሌላ ዜና 1088 ደቂቃዎችን ብቻ እየተጫወተውና እንዲሁም በአሁን ሳሌ ብዙ እድል እያገኘ ያልቻለው አርዳ ጉለር በክረምት በውሰት ወደ ሌላ ክለብ የሚያቀና እንደሚችልም መረጃዎች የወጡ ሲሆን በአሁን ሳሌ ከስፔን በወጣ መረጃ መሰረት ሪያል ማድሪድ አርዳ ጉለርን ከዲን ሁይሰን ጋር በመቀያየር የዝውውር ሂደቱን ለማጠናከር እንደሚፈልግ መረጃዎች እያሳዩ ይገኛሉ። አስ እንዳወጣው ከሆነ ምንም እንኳን የተጫዋች በሽያጭ የማይወጣም ቢሆን ምናልባት በውሰት የሚሄድ እድሉም ሊሰፋ ይችላል ሲል ዘግቧል። ባርሴሎና ተጫዋቹ ልምምድ ጀምሯል። የካታላኑ ክለብ ባርሴሎና የተከላካይ ስፍራ ተጫዋቹ የሆነው ኢንጎ ማርቲኔዝ ወደ ልምምድ መመለሱ ተገልጿል። ተጫዋቹ ባጋጠመው ጉዳት ምክንያት ከስፔን ብሔራዊ ቡድን ስብስብ ውጪ እንደነበር ይታወሳል። ኢንጎ ማርቲኔዝ በቀጣይ በባርሴሎና ከኦሳሱና ጋር በሚያደርጉት የሊግ ተጠባቂ መርሃ ግብር ላይ እንደሚገኝም ይጠበቃል። በተጨማሪም የ18 ዓመቱ ተጫዋች ፓው ኩባርሲ ለኦሳሱና ጨዋታ ሊደርስ እንደሚችልም ተዘግቧል። አሰልጣኝ ማሪሲዮ ፖቼቲኖ አሁን መሸነፋችን ጥሩ ነው ብሏል። የአሜሪካ ብሔራዊ ቡድን ዋና አሰልጣኝ ማሪሲዮ ፖቼቲኖ ቡድናቸው በአሁን ሰዓት ላይ መሸነፉን ነገሮች ለማስተካከል ጥሩ መሆኑን ገልጸዋል። አሜሪካ ትላንት ሌሊት ከካናዳ ጋር ያደረገችውን ጨዋታ በኮንፈረንስ ኔሽንስ ሊግ የደረጃ ጨዋታ 2-1 ተሸንፋ አራተኛ ደረጃ በመያዝ ማጠናቀቅ ችላለች። አሜሪካ ከቀናት በፊት በፓናማ ተሸንፋ ከውድድሩ ውጪ መሆኗ ይታወሳል። ከምሽቱ ሽንፈት በኋላ አስተያየታቸውን የሰጡት አሰልጣኝ ማሪሲዮ ፖቼቲኖ ደጋፊዎች መታገስ አለባቸው ሲሉ አሳስበዋል። አሁን መሸነፋችን ጥሩ ነው ያሉት አሰልጣኝ ማሪሲዮ ፖቼቲኖ እስከ ዓለም ዋንጫው ነገሮች ለማስተካከል በቂ ጊዜ ይኖራልን በማለት ነው የተናገሩት። የኮንካፍ የኔሽንስ ሊግ የውድድር ከተጀመረ ወዲህ በተከታታይ አሸናፊ የነበረችው አሜሪካ በዚህ ሰዓት ላይ ሳይሳካላት ቀርታለች። አሰልጣኝ ሃንሲ ፍሊክ የወሩ ምርጥ አሰልጣኝ ተብለው መመረጥ ችለዋል። በባርሴሎና መሪነት የቀጠለው የስፔን ላሊጋ የ2024-25 የውድድር ዘመን የወርሃ መጋቢት የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረት የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ የስፔን ላሊጋ የወራ መጋቢት የወሩ ምርጥ አሰልጣኝ በመሆን መመረጥ ችሏል። አሰልጣኝ ሃንሲ ፍሊክ በወሩ ባርሴሎናን እየመሩ ያደረጓቸውን ሁለት ጨዋታዎች በማሸነፍ ሊጉን በመምራት ይገኛሉ። ጀርመናዊ አሰልጣኝ ሃንሲ ፍሊክ በውድድሩ የውድድር ዘመን አራተኛ ጊዜ የላሊጋው ምርጥ አሰልጣኝ ተብለው መመረጥም ችሏል። ኒውዚላንድ ለዓለም ዋንጫ ማለፍ ችላለች። ኒውዚላንድ ለቀጣዩ የ2026 የአሜሪካ፣ ሜክሲኮ እንዲሁም ደግሞ ካናዳ የዓለም ዋንጫ ውድድር ማለፏን ያረጋገጠች ሁለተኛ ሀገር መሆን ችላለች። ኒውዚላንድ ከኒው ካላዴ ጋር ያደረገችውን የኤዥያ የዓለም ዋንጫ ማጣሪያ ፍጻሜ 3-0 በማሸነፍ ወደ ቀጣዩ ዙር ማለፏን ያረጋገጠች ሀገር መሆን ችላለች። ይህንንም ተከትሎ ከጃፓን በመቀጠል የዓለም ዋንጫን ትኬት መቁረጥ የቻለች ሁለተኛዋ ሀገር መሆን ችላለች። አዘጋጅ ሀገራትን ጨምሮ እስካሁን በዓለም ዋንጫ የሚሳተፉ 5 ሀገራት የደረሱ ሲሆን በቀጣይ 43 ሀገራት የሚለዩም ይሆናል። በስተመጨረሻም ሁለት ፕሮግራሞቻችን እናቀርብላችሁ የቡካዮ ሳካን ታሪክ እንዲሁም ደግሞ አንድ ሌላ ተጨማሪ ታሪክ የምናጋራችሁ ይሆናል። ሙሉ ስሙ ቡካዮ አዩያንኬካ ታሚዲያዮ ሳካ ይባላል። ቡካዮ ሳካ የሚለው ስም የወጣው በደቡብ ናይጄሪያ ከሚገኘው የሩብ ቋንቋ ትርጉሙም ደስታ ይጨምራል ማለት ነው። ስምን መላክ ያወጣዋል ይባላልም አይደል። ይህ የ23 ዓመት የጥቁር ስልኬት የሆነው ጥቁሩ አልማዝ በፈረንጆቹ መስከረም 5 2001 ዓመተ ምህረት ወደዚች ምድር ተቀላቀለ። አይሊንግ ግሬት ለንደን የቡካዮ ሳካ የትውልድ ስፍራ ነው። ቁመቱ 5 ጫማ ወይም 1 ሜትር ከ78 ያክል የሚረዝመው ቡካዮ ሳካ ከአዩራባ ናይጄሪያን ወላጆቹ አይዱንኬ እንዲሁም ደግሞ ዮሚ ሳካ የተገኘው የቤተሰብ የመጀመሪያ ልጅ ሲሆን የሁለት ታናሽ ልጆችም ታላላቅም ነው። ወላጆቹ በኢኮኖሚ ራሳቸውን መቻል አቅቷቸው በችግር ለማራመድ ሲሉ ከናይጄሪያ ወደ ለንደን ከተሰደዱ በኋላ ምን ነበር ቡካዮ ሳካ ታናናሾቹን የተወለዱበትን ከግሪንግፎርድ ሁለተኛ ደረጃ ትምህርት ቤት በፊት በኤድዋርድ ትምህርት ቤት የእንግሊዝ የመጀመሪያ ደረጃን ቤት ተምሯል። በትምህርቱም ተወዳዳሪ የማይገኝነት አልነበረም። 4 የኤ ውጤቶችን በማምጣት እንዲሁም ደግሞ ቀሪዎቹን 3ቱን ትምህርቶች ድንቅ ውጤቱን በማስመዝገብ የትምህርት ቤቱም ሰቃይ ተማሪም ነበር። ሳካ አርሰናል ከመቀላቀሉ በፊት
ለአካባቢው ክለብ ግሪንድፎርድ ሴልቲክ መጫወት ችሏል። በቃለ መጠይቅ ለሳካ የአባቱን ዮሚ በእግር ኳስ ህይወቱን ያለውን ጠቀሜታ ሲገልጽ ለኔ ትንሽ መነሳሻ አለው። ከወጣትነቴ ጀምሮ ሁልጊዜም እንድቆም አድርጎኛል፣ ትሁት እንድሆን አድርጎኛል ይላል የአባቱን ፍቅር ሲገልጽ ቡካዮ ሳካ። ቴሪ ሄነሪ እንዲሁም ደግሞ አሌክሲስ ሳንቼዝን እንደ አርአያዎቹ ይጠቅሳቸዋል። እንደውም በአንድ ወቅት የሳንቼዝን ጫማ ለመውሰድ ጥረት አድርጎ እንደነበርም ይናገራል። ካለፉት የቡድን አጋሮቹ መካከል ሳካ ዴቪድ ሉዊዝ ብዙ የአርሰናል ወጣቶችን በሜዳ ላይ እንዲሁም ደግሞ ከሜዳ ውጪ ለመርዳት በጣም ብዙ የቆመ ተጫዋች ነው በማለት በህይወቱ ውስጥ በጣም እንደረዳው ተናግሮ ነበር። ሳካ በህይወቱ ክርስቲያን ሲሆን በምሽት መጽሐፍ ቅዱስን እንደሚያነብም ተናግሯል። ይህን ሁሉ ስለ ግል ህይወቱ ካለን ዘንዳ ወደ እግር ኳሱ እንምጣ። ቡካዮ ሳካ ዓለም ላይ ካሉ ምርጥ የቀኝ መስመር ተጫዋቾች ውስጥ በቀዳሚነት ልንገልጸው የምንችለው ሁለገብ ተጫዋች ነው። ሲፈልግ ተከላካዩን ሰርቶ የማይታወቅ ግብ ሰርቶ አልፎ ጎል እያስቆጥራል። ሲፈልግ ከቦክስ ውጪ እጅጉ የሚያምር አፍ የሚያስጭኑ የለክስ ጉቦችን የሚያስቆጥር ተጫዋች ነው። አሊያም በነዛ ምታተኛ የግራ እግሮቹ ምን የመሳሰሉ ለጎል የሚሆኑ አሲስቶችን ጎሎችን ያቀርባል። ብቻ እሱ አሁን ላይ የአርሰናል ልብ ምት ነው። ማንም የሚያቆመውም የለም። ሳካ ልዩ ካደረጓቸው ነገሮች መካከል የአካል ጥንካሬው ነው። ባለፉት ዓመታት እንደ ሳካ ብዙ ጥፋት እየተሰራበት ተጫዋች የለም። ነገር ግን እሱ አመቱ ሙሉ በወጥ አቋሙ ላይ ጉዳት ሲያስተናግድ ቆይቷል። ሳካ በክለብ እግር ኳስ ህይወቱ 186 ጨዋታን ሲያደርግ 52 ጎሎችን ማስቆጠርም ችሏል። እንደ አውሮፓውያን አቆጣጠር ኖቬምበር 29 2018 በአውሮፓ ሊግ ሳካ በአሮን ራምስዴል በ68ኛው ደቂቃ ላይ ተቀይሮ ወደ ሜዳ በመግባት ለአርሰናል በታሪክ የመጀመሪያ ጨዋታውን ማከናወንም ቻለ። በዲሴምበር 13 ሳካ በአርሰናል ማሊያ በአውሮፓ ሊግ ከካራባጋ በተደረገው ጨዋታ የመጀመሪያ ጎሉንም ጨዋታው ላይ ማድረግ ቻለ። ጃንዋሪ 1 2019 ሳካ በ83ኛው ደቂቃ ላይ አሌክሲስ ኢዮቢ በመቀየር ወደ ሜዳ በመግባት አርሰናል ፉላምን 4-1 ባሸነፈበት ጨዋታ የመጀመሪያ የፕሪሚየር ሊግ ጨዋታውን ለአርሰናል ማድረግም ቻለ። በወቅቱ እንደ አውሮፓውያን አቆጣጠር ከ2001 በኋላ የተወለደ እንዲሁም ደግሞ በፕሪሚየር ሊጉ መጫወት የቻለ የመጀመሪያው ተጫዋችም መሆን ችሎ ነበር። ትንሹ ቃሪያ ከዚህ በኋላ ነበር የአርሰናል ህይወትን ቀስ በቀስ እያሳመረ እየመጣው። ነገር ግን በማል ላይ የዘረኝነት ጥቃትን የመሰለ ትልልቅ እንቅፋት እንዲሁም ደግሞ የብዙ ተጫዋቾች የእግር ኳስ ህይወት ያበላሸ ፈተና ማጥለው ማለፍ ችሎ ነበር። ብዙዎቻችን እንደምናስታውሰው በ2020 የአውሮፓ ዋንጫ የፍጻሜ ጨዋታ ላይ መለያ ምት ፔናልቲ መሳቱን ተከትሎ እጅግ ድብርት ዝቅ የሚያደርግ ከገናናነት ማማ ላይ ሊያወርዱ የሚችሉ ብዙ ስድቦችን፣ ነቀፋዎችን እንዲሁም ነው ዛቻዎችም ደርሰውበት ነበር። ሳካ ግን እጅ አልሰጠም። እንደገና ተነሳ። ዓለምን ለሱ ማስጨበጥ እንድትጀምርም አስገደዳት። ኦክቶበር 1 2020 ለሳካ ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን መጠራትም ቻለ። እናም የመጀመሪያ ጨዋታውን ዌልሰን 3-0 በማሸነፍ አጀማመሩን አሳምሯል። ሳካ ለእንግሊዝ መጫወት ከጀመረ ጊዜ ጀምሮ ለብሔራዊ ቡድን ዋነኛ ከሚባሉ ተጫዋቾች ውስጥም አንዱ መሆን ችሏል። ሳካ ለእንግሊዝ ብሔራዊ ቡድን የአመቱ ምርጥ ተጫዋችነትም እንዲሁም ሁለቴ መጎናጸፍም ችሏል። በዩሮ 2020 እንዲሁም ደግሞ በዩሮ 2024 ላይም ቢሆን ብሔራዊ ቡድኑን ለሁለት ጊዜያት ተከታታይ ለፍጻሜ ሲደርስ የዚህ ፈርጥ ሚና አካልም ነበር። ሳካ እስካሁን ባደረገው የብሔራዊ ቡድን ቆይታው 43 ጨዋታዎችን አድርጎ 12 ግቦችን ማስቆጠርም ችሏል። ሌላኛው ሁለተኛው ፕሮግራማችን የላማሲያን የማይነጠፍ የባርሴሎና አካዳሚን እንመለከታለን። በአውሮፓ ከሚገኙ በየጊዜው ካላቸው የተጫዋቾች አካዳሚ በማፍራት በርካቶች ከዋክብቶችን ለእግር ኳስ ዓለም ሲያበረክቱ ይስተዋላል። በዓለም በወቅቱ ከዋክብቶችን እያፈሩ ከሚገኙ አካዳሚዎች መካከል የካታላኑ ክለብ አካዳሚ የሆነው ላማሲያ፣ የላንክሻየሩ ክለብ ማንቸስተር ዩናይትድ አካዳሚ የሆነው ካሪንግተን እንዲሁም ደግሞ የሰሜን ለንደን ክለብ አርሰናል አካዳሚ የሆነው ሄል ኢንድ በምሳሌነት ይጠቀሳሉ። በዓለማችን ላይ ከሚገኙ ምርጥ አካዳሚዎች መካከል ስሙ በግንባር ቀደምነት የሚነሳው የባርሴሎናው ላማሲያ በየጊዜው በርካታ ተጫዋቾችን ለዓለም ያበረክታል። የላማሲያ ተነስቶ 8 ጊዜ የዓለም እግር ኳስ ተጫዋች ከሚበረከትለት የግል ሽልማቶች ሁሉ የላቀ ክብር እንዳለው የሚነገርለት የባላንዶር ሽልማት 8 ጊዜ ያክል ያነሳው ሊዮኔል ሜሲን ጨምሮ ዣቪ ሄርናንዴዝ፣ አንድሬስ ኢኒስታ፣ ጆርዲ አልባ እንዲሁም ጄራርድ ፒኬን ጨምሮ የወቅቱ የዓለማችን ምርጥ አሰልጣኝ ከሚባሉት መካከል የሆኑት ፔፕ ጋርዲዮላ ጭምር የወጡት ከላማሲያ እንደሆነ ታሪክ ያሳያል። በየወቅቱ ከዋክብቶችን በማፍራት የማይነጥፈው ላማሲያ አሁን ላይ የባርሴሎናን የወደፊት ተስፋ ብሩህ ስለመሆኑ እያመላከተም ይገኛል። በካታሎን ክለብ ምርጥ ጊዜያትን እያሳለፉ ከሚገኘው የጀርመን አሰልጣኝ ሃንሲ ፊሊክ በሚመሩት ስብስብ ለላማሲያ አካዳሚ ፍሬ የተገኙ የከዋክብቶች እየደመቁ እንደሆነ ይገኛል። ባለፉት የውድድር ዓመታት የወቅቱ ምርጥ ወጣት የፊት መስመር ተጫዋች ነው የተባለው የሚገኘው የ17 ዓመቱ ስፔናዊ ኮከብ ላሚን ያማል ለዓለም እግር ኳስ ያበረከተው ባርሴሎና በስብስብ ውስጥ የወጣቶች ድንቅ ስፔናውያን አማካኝ የሆኑት የ22 ዓመቱ ፔድሪ እንዲሁም ደግሞ የ20 ዓመቱ ጋቪ ጨምሮ የ21 ዓመቱ ስፔናዊ አማካይ ፌርሚን ሎፔዝ እንዲሁም ደግሞ በተከላካይ መስመር በመሰለፍ ብቃቱን በውድድር ዓመቱ እያሳየ የሚገኘው የ18 ዓመቱ ፓው ኩባርሲ በጉልህ የሚጠሩ ተጫዋቾቹም ናቸው። እነዚህ
እንዲሁም ሌላኛው ስፔናዊ የ21 ዓመት የመስመር ተከላካይ አሌሃንድሮ ባልዴ እንዲሁም ደግሞ የ21 ዓመቱ አማካይ ማርክ ካሳዶ ተጨማሪ የላማሲያ ከዋክብት እንደሆኑ ይታወቃል። በአሁኑ ወቅት ከቋሚ አሰላለፍ ውስጥ የተደረጉ እንዲሁም ደግሞ የሊዮኔል ሜሲ የቀጣዩ ተረካቢ ይሆናል ተብሎ የነበረው ስፔናዊ የፊት መስመር ተጫዋች አንሱ ፋቲም ሌላኛው የላማሲያ ውጤት ነበር። በአመት ውስጥ እስከ 5 ሚሊዮን ፓውንድ የሚጠጋ ገንዘብ ለላማሲያ አካዳሚ ፈሰስ እንደሚደረግ የሚነገርለት የካታላኑ ክለብ ፍሬው በዓለም በየአመቱ እየቀመሰም ይገኛል። ዓለምን እያነጋገሩ ከሚገኙ የወቅቱ ወጣት ከዋክብቶች መካከል አንዱ የሆነው እንዲሁም ደግሞ ከወዲህ የአውሮፓ ዋንጫን ጨምሮ በግል በርካታ ክብሮችን የተጎናጸፈው የላማሲያው ፍሬው ውጤት የሆነው ላሚን ያማል በልዩነት የሚነሳ ተጫዋች ሲሆን ይህም ከካታላኑ ክለብ በየጊዜው ምን ያህል ከዋክብቶችን ማፍራት እንደሚችል ማሳያ ነው ተብሎ ይጠበቃል። ልክ እንደ ላማሲያ ሁሉ በመጠኑ ከዋክብቶችን ከአካዳሚ በማፍራት የሚታወቁት የማንቸስተር ዩናይትድ ካሪንግተን እንዲሁም ደግሞ የአርሰናሉ ሄል ኢንድ አካዳሚዎች በተለያዩ ከቅርብ ጊዜያት ወዲህ ከተጫዋቾች አያያዝ ጉዳይ ጋር ተዳምሮ ብዙ ጥያቄዎች የሚነሱባቸውም ሆኗል። ሌሎች በአውሮፓ የሚገኙ ከዋክብቶች ጨምሮ በሀገራችን የክለቦች ልክ እንደ ላማሲያ ሁሉ የአካዳሚ ተጫዋቾችን በማፍራት ትልቅ ደረጃ ለማድረስ እንደሚቻል ላማሲያ ማሳያ መሆኑን እየተጠቀሰም ይገኛል። ሀገራችን ኢትዮጵያ በአሁኑ ሰዓት ላይ በዓለም አቀፍ ደረጃ የመወዳደር እቅዷ ወይም ደግሞ ችሎታ እጅግ በጣም እየወረደም ይገኛል። ይህንም ተከትሎ እንግዲህ በርካቶች ትችታቸውን እያቀረቡም ነው የሚገኙት። በተለይም የሀገራችን ጋዜጠኞች ይህንን ትችት በበርካታ ጊዜ እያቀረቡም ይገኛሉ። እኛም እንደ ፕሮግራም መሪ እንዲሁም ደግሞ እንደ እግር ኳስ ወዳድ ሀገራችን እድገት ምን ላይ እንደደረሰ ማየትም እንፈልጋለን። ስለዚህም እንደዚህ አይነት ነገሮች እንዲበረታቱ እንወዳለን። ላማሲያም እንደ ምሳሌ አቅርበን ያነሳልላችሁ ለዚህም ይሆናል። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። በዛሬው ፕሮግራሞቻችን ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። የዛሬው ፕሮግራሞቻችን ግን ይህንን ይመስሉ ነበር። ሰብስክራይብ እንዲሁም ደግሞ ላይክ በማድረግ እንድታበረታቱን እንጠይቃችኋለን። በከሳት ፕሮግራም እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካሙ ሊሆንላችሁ።